ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር እያደረጋችሁ ለልጆች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁኝ። በዚህ አጋጣሚም የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገንኩ ሌሎች ወገኖችም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕስ በደቡብ ምዕራብ ሸዋ ዞን በተወሰደ እርምጃ ግንቦት 6 2016 ዓ.ም ከጃል ኦብሳና ከስድስት ግብረ አበሮቹ ጋር መደምሰሱ በኢፌድሪ መከላከያ ሰራዊት ገጽ ላይ የተዘገበው ጃል ጉሬ ወይም ምልኬሳ ለታ በዛሬው ዕለት የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ኃላፊ ሆኖ መሾሙ ተነግሯል። ሰምታችሁኛል አይደል? ግንቦት 6 2016 ከጃል ኦብሳና ከስድስት ግብረ አበሮቹ ጋር የተደመሰሰው ጃል ጉሬ ምልኬሳ ለታ በዛሬው ዕለት ሞትን ድል አድርጎ ተነስቶ የደቡብ ምዕራብ ሸዋ ዞን የጸጥታና አስተዳደር ምክትል ኃላፊ ሆኖ ተሹሟል። እንግዲህ ኦህዴዳዊ አገዛዝ እንደዚህ ነው። ከዚህ በፊት እኔ እልልታ ያወጣ ኦሪታ በሚል መጽሐፍም እንዲሁ በሶሻል ሚዲያ ኦነግ ሸኔ ማለት አገዛዙ የፈለገ ቀን ወደ ጫካ የሚያዘምተው፣ ደስ ያለው ቀን ደግሞ እጁን ሰጠ ብሎ ፎቶ የሚያነሳው፣ ፎቶ ከተነሳ በኋላ እንደገና ክላሻቸውን ይዘው ሄደው ወደ አገታ እንዲሰማሩ የሚያደርጋቸው ናቸው በማለት ስንናገር ነበረ። ኦነግ ሸኔ አገዛዙ ይህ ህገ መንግስታዊና ኢሰብአዊ የሆነ ነገር ማድረግ ሲፈልግ የሚያሰማራው መደበኛ ኃይል ነው እያልን በተደጋጋሚ ስንናገር ነበር እና እነ ሽመልስ አብዲሳ ለምሳሌ አማራ ክልል ላይ ዘመቻ ሲያውጁ ወይ ደግሞ አማራ ክልል ላይ ከባድ የሆነ ውድመት ሲፈጽሙ ተመጣጣኝ ዜና ኦሮሚያ ላይ ያመጣሉ ማለት ነው እና በአንድ ወቅት እንግዲህ ተመጣጣኝ ዜና ኦሮሚያ ላይ ሲፈበርኩ በደቡብ ምዕራብ ሸዋ ዞን በተወሰደ እርምጃ ከስድስት ግብረ አበሮቹና ከጃል ኦብሳ ጋር ደመሰስ ነው ብለው ያሉትን ጃል ጉሬን ዛሬ ረስተውት እንደገና የዛ ዞን ተደምስሶበታል የተባለው ዞን ምክትል የጸጥታና አስተዳደር ኃላፊ አድርገው ሹመውታል። እንደዚህ ነው ቁማር የሚጫወቱብን፣ እንደዚህ ነው የሚቀልዱብን። እንግዲህ በአንድ ወቅት ደመሰስን እያሉ ሰበር ዜና እያሉ የሚያቀርቡትን አካል ታስታውሳላችሁ። ጃል መሮንም እነ ናትናኤል መኮንን ገለነዋል ሲል ነበር፣ ተደመሰሰ እያሉ ሲያበስሩ ነበረ። እና አብዛኞቹ ኦነግ አመራሮች የተገደሉ ናቸው። ጦሩም ስለማንከታተል ነው እንጂ ተደምስሷል ተብሎ እስካሁን ድረስ የቀረበው ቢደመር ምናልባትም ከኦሮሚያ ሕዝብ ቁጥር ሳይበልጥ አይቀርም። በየጊዜው የሚደመሰሰውን ስትመለከቱ፣ የሚነሳውን የጠመንጃ ቁጥር ስትመለከቱ፣ እንደ ባቄላ ተዘርግቶ የሚታየውን የጥይት መጠን ስትመለከቱ ኦነግ ሸኔን ቀርቶ የኦሮሞ ሕዝብ ጨርሰውታል ማለት ይቻል ነበረ። ግን ድራማ ነው የሚሰሩት። ድራማ ስለሆነ ዛሬ ከዚህ በፊት አምና የደመሰሱትን በዛሬው ዕለት ሹመት ሰጥተውታል። ከዚህ ጋር በተያያዘ እንግዲህ አንድ መረጃ ደርሶናል። ዶክመንት እንደምታዩት ይህም ዶክመንት የኦሮሚያ ሚሊሻ ጽሕፈት ቤት ከመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ጋር አንድ ውል መዋዋሉን የሚገልጽ ነው። በኦሮሚያ ሚሊሻ ጽሕፈት ቤትና በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን መካከል የጦር መሳሪያ ሽያጭ የተደረገ የውል ስምምነት ይላል እንደምታዩት እና በዚህም መሰረት የኦሮሚያ ሚሊሻ ጽሕፈት ቤት ክላሽ መሳሪያ ይላል 58000 ክላሽ እንዲሰራለት እንዲመረትለት ጥያቄ አቅርቧል። 58000 ክላሽ ወደ 2 ቢሊዮን 30 ሚሊዮን 315000 ነው። ከዛ ጥቁር ክላሽ መሳሪያ ይላል 13881 ጥቁር ክላሽ የአንዱ ዋጋ 65 ሺህ ብር ይላል። 902 ሚሊዮን 265 ብር ይላል። መትረየስ መሳሪያ 334 285750 የአንዱ ዋጋ ማለት ነው። ጠቅላላ ዋጋ 95 ሚሊዮን 440550 በጠቅላላ የ3 ቢሊዮን 482 ሚሊዮን 223575 ብር ጦር መሳሪያ በአጠቃላይ እንትኑ ሲደመር ወደ 70,000 አካባቢ 75,000 አካባቢ መሳሪያ ማዘዙን የሚገልጽ መረጃ ደርሶናል። እንደምታዩት ማለት ነው የተዋዋሉበት ውል ነው። ስለዚህ ለ3.5 ቢሊዮን ብር ተመድቦ ይህ ሁሉ መሳሪያ የሚገዛው ለማን ነው ካልክ
መልሱ ግልጽ ነው። ለማን ነው የኦሮሚያ ሚሊሻ ጽሕፈት ቤት ወደ 3.5 ቢሊዮን ብር አውጥቶ ይህም ሁሉ መሳሪያ መግዛት የፈለገው ለማን ነው ካልክ መልሱ ለአንተ ነው፣ ለኢትዮጵያውያን ነው። እስካሁን ድረስ እንግዲህ የኦሮሚያ ክልል ሌላ አካል ጋር ሄዶ ሲታኮስ አልታየም። አማራው ወደ ስልጣን ሊመጣ ይችላል፣ ሰሜኖቹ ሊመጡ ይችላሉ በሚል አስተሳሰብ እያንዳንዱን በነፍስ ወከፍ የማስታጠቅ እቅድ አቅደዋል። ይህ እንግዲህ በአንድ ቅጽ የተዋዋሉት ነው። ሌሎችም ውሎች ይኖራሉ። በእኔ እምነት እንግዲህ መከላከያ ኢንጂነሪንግ እነዚህን መሳሪያዎች እየሰራ ነው ብዬ አላስብም። ግዢ እንዲፈጸም ነው። ግዢ ከውጭ ሀገር ገዝቶ አምጥቶ እንዲያስረክባቸው እንጂ እዚህ ሀገር ውስጥ እንዲመረት ነው ብዬ አላምንም። ሰነዱ ላይ እንደዚህ አይነት ነገር ነው ያለው እና ይሄ ሁሉ መሳሪያ እየተገዛ ያለው ለአንተ ነው። ሰሜኖቹ ይመጣሉ ተብሎ ነው መሳሪያ እየተገዛ ያለው። ሰሜኑ ባይመጣም ብዙ ጥያቄ አላቸው። እንግዲህ ሀገር ኦሮሚያን ለመመስረት እየተንደረደሩ ናቸው። አንዳንድ ቦታ ላይ መበጣጠስ ያለባቸውን እየበጣጠሱ ነው። አዲስ አበባን የማስጣት ስራ እየሰሩ ነው። በዛ በኩል ሞያሌ ጋር ያለውን ነገር እየጨረሱ ነው። ድሬዳዋ ላይ ብዙ ስራ እየሰሩ ነው። ከናዝሬት ከደብረ ዘይት ያለውን አማራ እያጸዱ ነው። ስለዚህ ብዙ ስራ እየሰሩ ነው። ወሎም ላይ የተወሰነ እንቅስቃሴ ጀምረዋል። ፓርቲ አዋቅረው እዛ ስራን የሚሰራ ኃይል አደራጅተዋል። የእነሱን ተልኮ የሚያስፈጽም አመራር አስቀምጠዋል። በተመሳሳይ መልኩ ጎንደር ላይ የክልልነት ጥያቄ እንድነሳ እያደረጉ ነው። አማራ ክልልን እንበታትነዋለን ብለው እየሰሩ ነው። ስለዚህ ያን ዓላማቸውን የሚያሳኩበት ደግሞ ይኸው እንግዲህ በዚህ ኢትዮጵያ ኢኮኖሚ በተዳከመበት ወቅት አንድ ክልል 3.4 ቢሊዮን ብር መድቦ በአንድ ቅጽ ብቻ ማለት ነው ወደ 75,000 መሳሪያ እንዲገዛለት ጥያቄ ማቅረቡን የደረሰ መረጃ ያመለክታል። ወደ ሁለተኛው መረጃ ስንሻገር እንግዲህ የሲዳማና የሶማሌ ክልልን የሚመለከት መረጃ ከዚህ በፊት ወደ እናንተ አድርሼ ነበረ። ለምሳሌ ያህል የሲዳማን ስናስታውስ አርቲስት ቶክቸው ወይንም ዮሐንስ በቀለ ያስተጋባው የህዝብ ድምፅ በክልሉ መንግስት ላይ ምን ያህል ፍርሃት እንደፈጠረ የሚያሳይ ቪዲዮ አምጥቼ ነበር፣ ወደ እናንተ አቅርቤ ነበረ። አቶ ደስታ ሌዳሞና ዮሐንስ በቀለ የተናገሩትን ንግግር ወደ እናንተ አቅርቤ ነበረ። በዛም ንግግር ላይ እንግዲህ ዮሐንስ በቀለ ከፍ ብሎ ሲታይ ማለት ነው ለኢትዮጵያ አርቲስቶች ሌሰን በሚሰጥ መልኩ የሲዳማ ህዝብ ድምፅ በመሆን ከፍ ያለ ድምፅ ሲያስተጋባ የክልሉ ፕሬዝዳንት ተብሎ የተቀመጠው ደግሞ ጥምልምል ያለ ወሬ ሲያወራ ነበር። በጣም አሳፋሪ የሆነ ወሬ ሲያወራ ነበረ። ታስታውሳላችሁ ዮሐንስ በቀለ ምን አይነት ክብር እንደነበረው በሲዳማ ክልል ውስጥ። ይሄው ዛሬ ህዝብን ከተሳደበ በኋላ ግን እንደምታውን ነው። በቃ ፌስቡክ ላይ እየተሰደበ ነው፣ ቀይ በቀዩ ሆኗል ምናምን እያለ ተራ ወሬ ሲያወራ ነበረ። እንግዲህ የሳይበር አርሜ አሰማርተው አዝምተው ሲያሰድቡ ከከረሙ በኋላ እነሱም መተቸቱን ህዝብ እንደመስጠብ ቆጥረው ፖለቲካ ሲሰሩበት ነበር። በጣም ጽዩፍ የሆነ ፖለቲካ። ይሁንና ግን የዮሐንስ በቀለ ድምፅ ዛሬ ተቀባይ አግኝቷል። ያው እንደምታዩት ነው። ሲዳማ ክልል ውስጥ አመፅ መቀጣጠል ጀምሯል። ተቀባይ አግኝቷል ማለት ይቻላል። የሲዳማ አመራሩ አንገፍግፎናል፣ የክልሉ አመራሮች አንገፍግፎናል፣ ጭቆና በዝቶብናል፣ ድህነት ስር ሰዷል፣ ስራ አጥነት ተበራክቷል የሚሉ ዜጎች ሰላማዊ በሆነ መልኩ ተቃውሟቸውን እያሰሙ ይገኛሉ። ከዚህ ጋር በተያያዘ እንግዲህ የኦህዴዳዊው አገዛዝም አቶ ደስታ ጋር ምን እንዳጣለው ባይታወቅም ወደ ውጭ ሀገር እንዳይሄድ ኢሚግሬሽን ላይ እግድ እንደተጣለበት ተሰምቷል። ወደ ውጭ ሀገር እንቅስቃሴ እንዳያደርግ በሙስና ኬዝ ማጣራት ስራም እንዲሰራበት እየተደረገ ነው። እንግዲህ በኦህዴዳዊው አገዛዝ ዘመን ሙስና የመልካም አስተዳደር መርህ ተብሎ የተቀመጠ ነው የሚመስለው። ሙስና እያንዳንዱ አመራር የሚያደርገው ነገር ነው። በሙስና መጨማለቅ እንደምንም የሚቆጠር ጉዳይ አይደለም። ፖለቲካ ውስጥ ብቻ አትግቡ። እስካሁን ድረስ በኦህዴድ ዘመን በአብይ አህመድ ዘመን በሙስና የታሰረ ባለስልጣን ታይቶ አይታወቅም። ትናንትና እነ ዶክተር ሙሉቀን የቤቶች ልማት የነበረው ማለት ነው እነሱ እንኳን ስታሰሩ የነበሩት በፖለቲካ ነው። መጨረሻ ላይ ሙስና ኬዙማ ነጻ ተብለው ሲወጡ አይተናል። ስለዚህ እንግዲህ ከአቶ ደስታ ጋር ምን እንዳጣላቸው ባይታወቅም በሙስና ወንጀል ለመክሰስ እየተንደረደሩ መሆናቸው ተሰምቷል። አይ ቲንክ እንግዲህ ደስታን ያነሱበት የፈለጉ ጉዳይ ሲዳማ ክልል በኦህዴድ ከተወረሩ ክልሎች መካከል አንዱ ነው። ሲዳማ ክልል ተወሯል። በቀጣይ ሶማሌ ክልል፣ ከዛ አማራ ክልል ለምሳሌ አውራ ጎዳናን እስካሁን ድረስ
ኦህዴድ መዳፍ ስር እንደወደቀ ነው። ስለዚህ ሲዳማ ክልል ሐዋሳን የሽመልስ ቤተሰቦች ትልልቅ ህንፃ ሰርተውበታል፣ ሪዞርት ሰርተውበታል፣ ሐይቁን በተመሳሳይ ወረውታል። ከዛ ጋር በተያያዘ እንግዲህ ፕሬዚዳንቱ ያልጎመጎመ ይመስለኛል፣ የተቃወመ ይመስለኛል እንጂ በሙስና ኬዝ የከሰሱት ከነሱ በተለየ ሙስና ሲበላ ስለተገኘ ከነሱ በተለየ መልኩ ሲመዘብር ስለተገኘ አይመስለኝም። ግን ከሀገር እንዳይወጣም አይታችኋል አይደለ? ከዚህ በፊት እንግዲህ እንደምታስታውሱት የሐዋሳ ከንቲባ የነበረውን በሙስና አስፈርደውበታል። ባለፈው 13 ነው 14 ዓመት እንደተፈረደበት ተነግሯል። እሱም የተፈረደበት ምክንያት ፖለቲካዊ እንደሆነ ነው የደረሰ መረጃ የሚያመላክተው። በተመሳሳይ መልኩ እንግዲህ የሲዳማ ፕሬዝዳንትንም እንደ ጉድ ከተጠቀሙበት በኋላ እንደ ጉድ አገልጋይ ካደረጉት በኋላ አሁን ላይ መልሰው እሱን በቁጥጥር ስር ለመዋል የሙስና ኬዝ እንዲጣራበት እያደረጉ ነው የሚል መረጃ ደርሶናል። በአጠቃላይ ግን ሲዳማ ክልል ውስጥ ህዝባዊ መነቃቃት ተፈጥሯል። ምናልባትም ህዝባዊ እምቢተኝነት ይነሳል ተብሎ ዛሬ የፌዴራል ፖሊስ አካባቢውን ሂዶ እንዲወር መደረጉን የደረሰ መረጃ ያመለክታል። በሐዋሳና በተለያዩ ከተሞች ላይ እና ይርጋ ጨፌ ባሉ ከተሞች ላይ ፌዴራል ፖሊስ ስምሪት መሰጠቱን መረጃዎች አመላክተዋል። በተመሳሳይ መልኩ ወደ ሶማሌ ክልልም ስንሄድ ልክ እንደ ሲዳማ ሁሉ ህዝቡ በጣም ተንገፍግፏል። በኦህዴዳዊ አገዛዝ ከተንገፈገፉ ክልሎች አንዱ ሶማሊያ ሆኗል። ሞያሌ ላይ ያለውን ቢዝነስ እንዳለ ቀምተዋቸዋል ማለት ይቻላል። ቢዝነሱን ከመቀማትም አልፎ መሬቱን ለመቀራመት ይገባኛል ጥያቄ አቅርበውባቸዋል። ድሬዳዋ ላይ ኦልሬዲ የዲሞግራፊ ለውጥ እየተሰራ ነው እና ሶማሌዎች ከቢዝነሱ ውጭ እየተደረጉ በመሆኑ የኮንትሮባንድ ንግድ እንግዲህ አብዛኛው ሶማሌ የሚተዳደረው በኮንትሮባንድ ንግድ ነው። እሱንም ኦህዴዳዊ አገዛዝና ቤተሰቦቻቸው እየተቆጣጠሩት በመምጣቱ የተነሳ ሶማሌ ክልል ላይ ስራ አጥነት ተበራክቷል። ድህነት ስር ሰዷል። ህዝቡ ብቻ ሳይሆን አመራሩም ጭምር ማመፅ ጨምሯል። ሙስጠፌ መሐመድም አሁን ላይ ከኦህዴዶች ጋር ያለው ግንኙነት መበላሸቱን የደረሰ መረጃ ያመለክታል። ባለፈው ፕሮግራም እንደሰራሁላችሁ ኦብነግ አሁን እንግዲህ አገዛዙ ላይ ድርድሩን አቁሞ ወደ ትጥቅ ትግል እንዲገባ ምቹ ሁኔታ ከፈጠሩለትም አመራሮች መካከል ሙስጠፌ መሐመድ አንዱ መሆኑን የደረሰ መረጃ ያመለክታል። እና እንደ ሲዳማ ክልል ሁሉ ሶማሌ ክልልም ህዝባዊ እምቢተኝነት የሚነሳ ይመስላል። የትጥቅ ትግልም እንግዲህ አሁን ላይ በአንዳንድ ቦታዎች ላይ እንቅስቃሴ መኖሩን የደረሰ መረጃ ያመለክታል። እንደ አማራና ትግራይ ሁሉ ኦህዴዳዊ አገዛዝ በቃን እያሉ ነው። የሶማሌና የሲዳማ ክልሎች በቃን ኦህዴዳዊ አገዛዝ ከዚህ በላይ ሊመዘብረን ሊያደህየን አይገባም ማለት ጀምረዋል። ወደ ሶስተኛው ርዕሳችን ወይንም አጀንዳችን ስንሸጋገር እንግዲህ ባለፈው ጀነራል ተፈራ ማሞ ወደ ሚዲያ መጥቶ ከኤርትራ ጋር አብረን እንሰራ እንችላለን፣ ከትግራይ ጋር አብረን እንሰራ እንችላለን ካለ ጊዜ አንስቶ ጫጫታው ሶሻል ሚዲያ ላይ ተጠናክሮ ቀጥሏል። ይቆማል ተብሎ ቢታሰብም ጭራሽ ጫጫታው እየጠነከረ መጥቷል ማለት ይቻላል። እንደውም ጎንደር አካባቢ ላይ አንዳንድ እንቅስቃሴዎች አብይ አህመድ አስጀምሯል። የጎንደር ክልላዊ አስተዳደር የሚሉ ፖስቶች ተበራክተዋል። ጎንደር ክልል መሆን አለበት፣ አማራ ጋር ታፍጎ መቆየት የለበትም፣ ይበቃዋል፣ በቃ ይበቃዋል የሚል ድምፆች እየሰማን ነው። ያን ያስጀመረው አብይ አህመድ መሆኑን የደረሰ መረጃ ያመለክታል። እንግዲህ እና አብይ አህመድ ወሎና ሸዋ በእውነት ካርታ ውስጥ የተካተተው ማለት ነው። እሱን ኦፊሻሊ ክሌም ማድረግ ጀምረዋል። ያም አልበቃ ብሎ አሁን አማራ ክልልን ለመበታተን ከፍተኛ ስራ እየተሰራ ነው። አማራ ክልልን ለመበታተን ከፍተኛ ስራ እየተሰራ ነው። አሁን ላይ ቀዳዳውን ያገኙት ጎንደር ላይ ነው። ከጎንደር ያ እንቅስቃሴ ይነሳ ዘንድ ምቹ ሁኔታ ተፈጥሮላቸዋል ማለት ይቻላል። እንግዲህ ጎንደር አይ ቲንክ ልክ እንደ ወሎ ሁሉ ብዙ አይነት ማህበረሰብ ያለበት ቦታ ነው ማለት ይቻላል። እኔ እንደዛ አይመስለኝም ነበር በፊት ሳስብ። አሁን ግን ከወሎም በላይ ቅማንት አለ እዛ አካባቢ መጥቶ በያቴ በቅድመ ያቴ ኦሮሞ ነኝ የሚል ብዙ ማህበረሰብ እንዳለ ነው አሁን የገባኝ። እና ያንን ኃይል በመጠቀም ከትግሬውም ጋር የተዋለደም አለ። ያንን ሁሉ በመጠቀም አሁን ላይ የጎንደር ክልላዊ አስተዳደር ይመስረትልን የሚል ድምፅ እየሰማን ነው።
እርግጥ ይህን ጥያቄ የሚያነሳ ፋኖ የለም፣ ይህን ጥያቄ የሚያነሳ አማራ የለም። በአማራ ስም የሚንቀሳቀሱ አማርኛ ተናጋሪዎች ግን የጎንደር ክልላዊ አስተዳደር አንድ ቦታ ላይ እንደውም አርማም ሁሉ ተዘጋጅቶ ምልክትም ሁሉ ተመርጦ ከእሱ ጋር ይሄ መፈክር ተለጥፎ አይቻለሁኝ። ይሄ ሁሉ ጫጫታ ግን ከምን የመጣ ነው? ከምን የመጣ ነው? አንደኛ ከነ አብይ አህመድ የመጣ ነው። አብይ አህመድ አማራ ክልልን ማስተዳደር እንደማይችል ገብቶታል። ስለዚህ አማራን በታትኛው መውጣት አለብኝ ብሎ ከፍተኛ ስራ ሲሰራ ነበር። ትልቅ በጀት ተበጅቶ ሲሰራበት የነበረ ጉዳይ ነው። ይሁንና ጎጃም ላይ ያንን ቀዳዳ ማግኘት አልተቻለም። ወሎ ላይ አልተቻለም። ሸዋ ላይ አልተቻለም። ጎንደር ላይ ግን የተቻለው ይመስለኛል። ጎንደር ላይ ይህንን የከፋፋይ ድምፁን የሚያስተጋባለት ኃይል ያገኘ ይመስላል። ወሎ ላይ እንግዲህ ወሎ ህብረትን አደራጅቶ ብዙ ጥረት አድርጓል፣ ግን አጀንዳውን የሚገዛው አላገኝም። ሸዋ ላይ ከአማራነት በተወሰነ መልኩ መነጠል ችሏል። ከአማራነት በተለይ እስክንድር የሚንቀሳቀስበት ቦታ ላይ አማራነትን፣ ብሔርተኝነትን የሚጠየፍ ኃይል በተወሰነ መልኩ መፍጠር ችሏል። ከዛ ያለፈ ስኬት ማስመዝገብ ግን አልቻለም። ጎጃም ላይ ሰሜን ጎጃም ብሎ ሲመጣ በአሁን ላይ እንግዲህ በዞን ደረጃ መዋቀር፣ በክልል ደረጃ መዋቀር የሚገኝ ጥቅም የለም። በክልል መዋቀር የተለየ ነገር ቢፈጥር ኖሮ ዛሬ ሲዳማ ሲያምፅ አንመለከትም ነበር። ሲዳማ በክልል ለመዋቀር ያላደረገው ነገር አልነበረም። የሲዳማ ክልላዊ መንግስት እንዲመሰረት ያላደረገው ነገር አልነበረም። እናስ ሐዋሳ የሲዳማ ክልል ከሆነች በኋላ የደቡብ መሆኗ ከቀረ በኋላ ዛሬ እንዴት እንደደበዘዘች ሲዳማዎች ከስራ እድል ውጭ ተደርገዋል። ከሪሶርስ ውጭ ተደርገዋል። ክልላቸው ተወሯል። ትናንትና ከፍተኛ የሆነ መነቃቃት ነበረ ሐዋሳ ላይ የደቡብ እንደነበረች ኢትዮጵያውያን ጭምር የሚዝናኑባት ከተማ ነበረች። ዛሬ ሲዳማ ብቻውን የሚያንቀላፋባት ከተማ ሆናለች። ወላይታው ሂዶ ሶዶን አልምተዋል። የአርባ ምንጮች ራሳቸውን ከተማ አልምተዋል። ስለዚህ ሲዳማ ከሆነች በኋላ እንደ ሐዋሳ ያሉ ከተሞች በከፍተኛ ሁኔታ የተባዘዙበት እንትን ተፈጥሯል። በተመሳሳይ መልኩ ሰሜን ጎጃም ምናምን አደረጃጀት ሲመጣም የመበታተን ኢንተረስት ይዞ ነበር የመጣው። የተለየ ነገር የሚያመጣው ጸጋ የለም፣ በጀት የለ፣ ምን የለ። ምናልባት 4-5 ቪኤት ሊያገኙ ይችላሉ አመራሮች። ከዛ ባለፈ ግን ለህዝቡ ጠብ የሚልለን ነገር የለም። ተጨማሪ ሰራተኛ መቅጠር፣ ተጨማሪ ስራ ዕድል መፍጠር ምናምን የሚባል ነገር የለም እና የሆነ ሆኖ የጎንደር ክልላዊ አስተዳደር የሚል ጩኸት በርክቷል። ከዛ ባለፈ ጀነራል ተፈራ መጥቶ ወደ ሚዲያ ከተናገረ በኋላ ኢትዮ 360 ጨምሮ የአፋሕድ ደጋፊዎች አንድ ጊዜ በወልቃይት ጉዳይ ላይ ነጠላቸውን ዘቅዝቀው ሲያለቅሱ እያየን ነው እና ሀሳባቸው ሊገባኝ አልቻለም ሆነን ለመናገር ማለት ነው። ኮሎኔል ደመቀን እንደ ጀግና ፎቶውን በየቦታው ሲያሸረሽሩ እያየን ነው እና ዛሬ ማንም ጠይቋቸው የማያውቁትን ጥያቄዎች እኔ ለመጠየቅ እወዳለሁ። አንደኛ ነገር ማንሳት የምፈልገው ወልቃይትን በተመለከተ ነው። ወልቃይት የማን ነው? ወልቃይትስ ተመልሷል? ወደ አማራ ክልል ተመልሷል? ወልቃይት በእኔ እምነት ወልቃይት አልተመለሰም ነው የምለው። አልተመለሰም። ትግራይ ክልል ተቀምጦ ወደ ፌዴራል ነው የተሸጋገረው፣ ወደ ኦህዴድ ነው የተሸጋገረው። እንግዲህ ወልቃይት የአማራ ነው ስንል አንደኛ የአማራ ስለሆነ ነው፣ ሁለተኛ ደግሞ የአማራ በመሆኑ የሚያስገኘው ጥቅም አለ ብለን እናስባለን። ኮሪደር አለ፣ የተለያዩ አገራት ጋር የሚያጎራብት ድንበር አለ፣ ለብዙ ነገር ጥቅም ይኖረዋል ብለን እናስባለን። አሁን ላይ ምንድነው እንደውም ትናንትና ኢትዮ 360 ላይ ሀብታሙ ሲተነትን የሰማሁት ጀነራል ተፈራ ወደ ሚዲያ መጥቶ ከትግራይ ጋር ከኤርትራ ጋር አብረን እንሰራ እንችላለን የሚለው የተተኳሽ እጥረታቸውን ለመፍታት በዛ አካባቢ ለማስገባት ተፈልጎ ጊዜያዊ የተተኳሽ እጥረትን ለመፍታት የሚደረግ ጥረት ነው እያለ ሲናገር ነበር። እንግዲህ ለአንድ ደፈጣ ተዋጊ ተተኳሽ ማለት ቀላል ነገር አይደለም። ለምን ነው ጥያቄው? ለምን ጀነራል ተፈራ ወልቃይት ኮሪደር እያለ ከኤርትራ ጋር የሚያገናኝ ከሱዳን ጋር የሚያገናኝ እያለ ለምን የትግራዮችን ለመጠቀም አሰበ? ለምን እንደዛ እንኳ ቢሆን ማለት ነው እነሱ ያመጡትን መላምት መሰረት አድርገን ማለት ነው። እኔ በዛ መልኩ ነው ጀነራል ተፈራ የተናገረው ብዬ አላምንም። ግን ሀብታሙ አያሌው አሁን ላይ ያው ኦህዴድ ጋር አብሮ እየሰራ ነው። እነ ናትናኤል መኮንን ያው እንደምታዩት ነው። የእሱን ፖስት እያጋሩ ነው። እዚህ ላይ ምስጋና ነው የጻፈው። ወደ ውስጥ ገለጥ አድርጋችሁ ብታነቡ ሀብታሙ አያሌው ወደ ቀልቡ እየተመለሰ ነው የሚል ፖስት ነው ናትናኤል ያጋራው።
እንግዲህ መዓዛ ላይ ባነሳው ጥያቄ ማለት ነው። ምንም በጣም ሲል የሆነ ጥያቄ ነው ያነሳው፣ በጣም ተራ የሆነ እኔ ከዚህ ጋር በተያያዘ እነ መዓዛም ለምን እውነቱን ሊያወጡት እንዳልፈለጉ አልገባኝም። ይሁንና እነ ናትናኤል መኮንን የሀብታሙ አያሌውን ፖስት እያጋሩ ነው እና ሀብታሙ ያመጣውን ሀሳብ መሰረት አድርገን ጄኔራሉ ከትግራይም ጋር ከኤርትራም ጋር አብረን እንሰራለን ያለው የተተኳሽ እጥረቱን ለመፍታት ከሆነ በትግራይ በኩል ተተኳሽ ለማስገባት አስቦ ከሆነ ለምንድን ነው በወልቃይት በኩል ማስገባት ያልቻልነው? ለምን? ወልቃይት ስላልተመለሰ ነው። የአማራ ስላልሆነ ነው። ኮሎኔል ደመቀ የሚባል በአማራ ስም የሚያጭበረብር የወያኔ ጦር ወደ ተከዜ ቀረብ ሲል ወልቃይት የአማራ እምብርት ነው፣ እትብት ነው ምናምን እያለ ያወራቸዋል ማለት ህይወት ነው እያለ ያወራቸዋል። ከዛ በአማኑ ጊዜ ግን ወልቃይት የሚል ዘፈን ሲዘፈን ታገኙታላችሁ። ወልቃይት ከፍ ሲል ጎንደሬ ሲጫወት ታገኙታላችሁ። እና እኔ ይሄንን ነገር መናገር ከጀመርኩ በኋላ አደረብያለሁ። ነገሮች ስላልተሳኩ እንጂ እቅዱ ጎንደርና ወልቃይትን አንድ ክልል የማድረግ እቅድ ነው ያለው በኦህዴድ ዘንድ። ከዛ ከአማራ ከነጠሉ በኋላ ይመቻቸዋል፣ ሪሶርስ ለመቀራመት የፈለጉትን ለማድረግ ማለት ነው። ከአማራ ከነጠሉት በኋላ ነገሮች ስለሚቀለላቸው እና ወልቃይት ቢመለስ ኑሮ ኮሪደሩን መጠቀም ነበረብን። ወልቃይት ቢመለስ ኑሮ እዛ አካባቢ መከላከያ ሲተራመስ አናይም ነበረ። ወልቃይት እንደ አማራ ቢሆን ኑሮ የአማራ ቢሆን ኑሮ መላው አማራ ክልል በኦህዴድ እንደተወረረው ሁሉ ወልቃይትም ተመሳሳይ አይነት ነገር ይከሰት ነበር። ግን የተለየ ነው። አልገባችሁም? የተለየ ነው። አብሶሉትሊ የተለየ ነው። ሌሎች አማራ አካባቢዎች ላይ መከላከያ ተብየውና ፋኖ ሲዋጉ አንዱ አባራሪ ሌላው ተባራሪ የሆኑ ወደ ውጊያ ከገቡ ይኸው 2 ዓመት ነው። ወልቃይት ላይ ስትሄድ ግን መከላከያና የተከዜ ዘብ ተቃቅፈው ቁጭ ብለው ቢራ ሲገባበዙ ታገኛችኋለህ። ድራፍት ሲገባበዙ ታገኛችኋለህ። ከዚህ በላይ ታዲያ መለየት አለ እንዴ? መነጠል አለ እንዴ? በወልቃይት መስመር አንዲት ፍሬን ማስገባት አይቻልም። አንዲት ፍሬ ተተኳሽ አይቻልም። ዝግ ነው። የኦህዴድ ነው የምንለውም ስለዚያ ነው። የኦህዴድ ነው። ፋኖ ከኤርትራ ጋር እንዳይገናኝ፣ ፋኖ ከሱዳን ጋር እንዳይገናኝ ኮሎኔል ደመቀ ዘውዱ ማንም የማይደፍረው የኦህዴድ ግንብ ገንብቷል። ሁመራ ላይ፣ ወልቃይት ላይ የኦህዴድ ግንብ ተገንብቷል። ከዛ ውጭ ግን በእኔ እምነት ፋኖ ከኮሎኔል ደመቀ ይልቅ የኤርትራ ኃይሎች ጋር አብሮ መስራት የሚችል ይመስለኛል። የመረጡትም ስለዚያ ነው። ተገደው ነው። ሞክረው ነበረ ከኮሎኔል ደመቀ ጋር አብሮ ለመስራት ከፍተኛ ጥረት ተደርጎ ነበር፣ ግን አልሆነም። ሰውየው አማርኛ የሚናገር እንግዲህ በአንድ ወቅት ትግሬዎች ጋር ትግሬ እያለ ሲጫወት ነበር። ከዛ አማራ ሆኗል። አሁን ላይ ኦሮምኛ ባይናገርም ኮሎኔል ደመቀ ኦህዴድ ሆኗል፣ የኦህዴድ አባል ሆኗል። ስለዚህ በተደጋጋሚ ሲናገራቸው የነበረው ወደ ሚዲያ እየመጣ ሲያወራቸው የነበረው ነገሮችን መለስ ብለን ብንታዘብ ኮሎኔል ደመቀ ጋር መስራት እንደማይቻል እንረዳለን። ፋኖ ማን ነው ፋኖ እያለ ሲጠይቅ እንደነበር እናስታውሳለን። እስኪ ሰምተን እንመለስ። አሁን መቼም መንግስት ነው የሚመራን ያልገውታል። መንግስት ነው የሚመራን። ፖሊሱም ምንሻውም የመንግስት አካል ነው። ኮሎኔልስ እንዴት ፋኖ ጋር የሚዋጋ ኃይል ያሰለጥናሉ የሚሉ ስላሉ ብዬ ነው። ፋኖ የሚባለው ማን ነው የሚለው ፋኖ ለሀገሩ የሚዋጋ ለሰላም ለጸጥታ የሚቆም ኃይል ነው። ስለዚህ በዚህ በኩል እኛም ለሀገራችን ለአካባቢያችን ፋኖዎች ነን ገውታል። መላ ኢትዮጵያ ህዝብ ፋኖ ነው። የትኛውም ኃይል ዲሞክራቲክ ያልሆነ ህዝቡ የሚያጠፋ ሀገር የሚያጠፋ ሲመጣ ይዋጋል ማለት ነው። እንደሰማችሁት ነው እንግዲህ ኮሎኔል ደመቀ ፋኖ ማን ነው ማለት ይጠይቃል። ፋኖ ማን ነው? እኔም ፋኖ ነኝ፣ መላ ኢትዮጵያ ህዝብም ፋኖ ነው። ፋኖ ማለት አገር ማስከበር ከሆነ ከዛ ውጭ ግን የፋኖ ትግል ምክንያታዊ አይደለም። ይሄኛው ፋኖ ሰላም ለማወክ የተደራጀ ኃይል ነው እያለ በተደጋጋሚ ሲናገር ነበር። እንደ ሰላም አዋቂ፣ ግርግር ፈጣሪ፣ እንደ አሸባሪ ሲቆጥረው ነበር። የትኛውም የብአዴን አመራር ኧረ የትኛውም ህወሓት በዚህ ደረጃ የአማራን ትግል ለማቃለል ሞክሮ ያውቃል? የፋኖን ትግል አይነው ህወሓቶች ብዙ ፕሮፓጋንዳ ሲሰሩ ነበር በአማራ ላይ። ከቅርብ ጊዜ ወዲህ ግን ፋኖ ላይ ኮሎኔል ደመቀ ዘውዱ እየተናገረ ያለውን ያህል እያጣጣለ ያለውን ያህል ምግበይ ወይ ደግሞ ሌላ የህወሓት ጄኔራል ሲያቃለል አልታየም። እና ከዚህ ኮሎኔል ጋር አብሮ መስራት ይቻላል። ኢትዮ 360 ምንድን ነው የሚለው? እንግዲህ ተተኳሽ ማስገባት ካልተቻለ የፋኖ ትግል ምክንያታዊ መሆኑን አምኖ መቀበል ካልቻለ ሰው ጋር አብሮ መስራት ይቻላል።
ስለዚህ ጀነራል ተፈራ ማሞ እጁን አጣጥፎ ቁጭ ብሎ ኮሎኔል ደመቀ ዘውዱ ከኦህዴድ ፍጭት ፈጽሞ እስኪመጣ ድረስ መጠበቅ አለበት ወይ? ኮሎኔል ደመቀ ዘውዱ ውስጥ አሁን የአማራ ጥያቄ አለ ወይ? አለ። የአማራን ጥያቄ ማግኘት ይቻላል ኮሎኔል ደመቀ ዘውዱ ጋር። ከዚህ በፊት ታስታውሳላችሁ፣ ስለ ደራ ሲጠየቅ፣ ስለ መተከል ሲጠየቅ፣ ዛሬ ሸዋ ጋር ለመሞዳሞድ ይሞክራሉ ማለት ነው። ግን ያ መሞዳሞድ የመጣው ሸዋ ላይ ያለው ኃይል ወልቃይት ስለሚል ነው እንጂ ኮሎኔል ደመቀ የደራን ስም ጥራ ደራ የሸዋ አማራ ነው ብለህ ተናገር ብትለው በፍጹም አያደርገውም። አብሮ የሆነ ሰዓት ላይ የመተከል አስመላሽ፣ የደራ አስመላሽ፣ የራያ የወልቃይት አንድ ላይ ይሁን ሲባል ምንድን ነው ያለው? እኛ ተመልሶልናል። አሁን ኦሮሚያ ክልላዊ መንግስት ጋር አብረን እየሰራን ስለሆነ እነሱን ማስቀየም አንፈልግም። የወልቃይትን ኬዝ አምነው እየሰሩ ነው። ስለዚህ እነሱን የሚያስቀይም እንትን ውስጥ አንገባም በማለት ሲናገር ነበረ። እና የአማራ ጥያቄዎች በሙሉ የኮሎኔል ደመቀ ጥያቄ አይደለም። እንግዲህ ከዚህ በፊት በተደጋጋሚ እንዳልኩት ወልቃይት ለአማራ ህዝብ አንደኛው ጥያቄው እንጂ ብቸኛው ጥያቄው አይደለም። አንደኛው ጥያቄው ነው፣ ብቸኛው ግን አይደለም። ስለዚህ እነ ኮሎኔል ደመቀ የሚፈልጉት ምንድን ነው? የወልቃይትን ጉዳይ የአማራ ህዝብ ብቸኛ ጥያቄ እንዲሆን ይፈልጋሉ። ከዛ ውጭ ግን የአማራን ጥያቄ ማንሳት ስትጀምር ምክንያታዊ አይደለህም፣ አግባብነት የለውም እያሉ ጥያቄህን ሲያቃልሉ ትሰማችኋለህ። እና የኮሎኔል ደመቀን አስተሳሰብ ሳስበው ምንድነው የሚለው? በአማራዎች ደም የወልቃይት ሰሊጥ ይለምልም የሚል የሰልፊሽ መፈክር ነው የሚያነበንበው። እና ከወያኔ ጋር ያለው ልዩነት ሲታይ ወያኔ ወልቃይትን ይዤ ልገንጠል ይላል። ወያኔ ወልቃይትን ይዤ መገንጠል እፈልጋለሁ የሚል ነው ዓላማው። እንደዛ ነው። ወልቃይት ቢመለስለት መገንጠል ነው የሚፈልገው። ኮሎኔል ደመቀ የሚፈልገው ደግሞ በአማራ እያጭበረበሩ መኖር ነው። በአማራ እያጭበረበሩ አማራ ክልል እንደዚህ ሲተራመስ፣ ሌላ ክልሉ በሰላም እጦት ሲተራመስ ወልቃይት ላይ የሰላም አየር ይንፈስ፣ በአማራዎች ደም የወልቃይት ሰሊጥ ይለምልም። ወልቃይት ላይ የሆነ ጥቃት ሲሰነዘር መላው አማራ ከሸዋ፣ ከጎንደር፣ ከጎጃም፣ ከወሎ ተንደርድሮ መጥቶ ወልቃይት ላይ ይክሰም እና አማራነትን የሚፈልገው ለዛ ነው። ኮሎኔል ደመቀ አማራነትን የሚፈልገው ለዛ ነው። ወልቃይት ላይ ጥቃት ሲፈጸም ከጎንደር፣ ከሸዋ፣ ከወሎ፣ ከጎጃም ተሰብስበህ ሂደህ ወልቃይት ላይ እንድትጠፋ መስዋዕትነትን እንድከፍል ነው የሚፈልገው። ከዛ ውጭ ግን ወልቃይት የአማራ በመሆኑ ማግኘት ያለብህን ጥቅም እንድታገኝ አይፈቅድልህም። ኮሪደሩን እንድትጠቀም አይፈቅድልህም። በዛ አካባቢ ከጎረቤት ሀገራት ጋር መልካም ግንኙነት እንዲኖረ አይፈቅድልህም። የኦህዴድን ግንብ ገንብቶ አጥሮ ለኦህዴዳዊ ለብልጽግናዊ አገዛዝ እያገለገለ ያለ ሰው ነው እና እነ ሀብታሙ አያሌው ባለፈው ጀነራል ተፈራ መጥቶ የተናገረውን ከተኳሽ ማስገባት ጋር ቢያገናኙትም ይሄ ጉዳይ ቀላል ጉዳይ አይደለም እኮ። እነሱ ስለ አማራ የሚያስቡ ቢሆን ኖሮ ለምን ያኛውም በዛኛው መስመር ለማስገባት ለምን አሰቡ ብሎ ማሰብ ነበረበት ሀብታሙ አያሌው። ለምን የኛው ኮሪደር የት ሂዶ ነው ኮሎኔል ደመቀ ጋር አብረው መስራት ያልቻሉት? እና ምግበይ ጋር እንግዲህ ግንኙነት አለ እስከ መባል የተደረሰው ምን ስለተፈጠረ ነው? ኮሎኔል ደመቀ ከፋኖ ጋር አብሮ ለመስራት ያስባሉ ወይ ይፈልጋሉ ወይ? እስኪ መልሱልኝ የጎንደር ልጆች። ኮሎኔል ደመቀ ከፋኖ ጋር አብሮ መስራት ይፈልጋሉ ወይ? ከዘመነ ካሴ ጋር አብሮ መስራት ይፈልጋሉ ወይ? ከመሬ ወዳጆ ጋር አብሮ መስራት ይፈልጋሉ ወይ? ይህንን መልሱልኝ። ከኢንጂነር ደሳለኝ ጋር አብሮ መስራት ይፈልጋል? ከነ ሀብቴ ወልዴ ጋር ከነ አርበኛ ዮሐንስ ጋር አብሮ መስራት ይፈልጋል? አይመስለኝም። አብሮ መስራት አይፈልግም። ኮሎኔል ደመቀ እየሰራ ያለው ከብርሃኑ በቀለ በዳዳ ጋር ነው አብሮ እየሰራ ያለው፣ ከጀኔራል ብርሃኑ በቀለ ጋር። አሁን እኮ የወልቃይትም ኮሪደር የሚፈነጭበት ኮንትሮባንድ የሚነግድበት እኮ ጀኔራል ብርሃኑ በቀለ በዳዳ ነው። የኦህዴዱ ጀኔራል ነው የሚፈነጭበት። አካባቢውን የሚያስተዳድረው እሱ ነው። እና በዛ አካባቢ ላይ እንኳ ስንት ተተኳሽ ተወረሰ። ይህንም ማስታወስ በቂ ነው። እና በእኔ እምነት ኮሎኔል ደመቀ ጋር አብሮ መስራት አይቻልም። የእሱ ምርጫው ከኦህዴድ ጋር ሆኗል። አሁን ወደ ሚዲያ ቢመጣ አማራ መጫወቱን ባይተውም ከአማራነት ኬዝ ርቋል። ወልቃይት የአማራ ነው ማለት አይቻልም። አሁን ላይ አይቻልም። ወደፊት ገና እናስመልሰዋለን ማለት ይሻላል እንጂ ወልቃይት ወደ አማራ ተመልሷል ብለህ የምታስብ ከሆነ ተሳስተሃል። ወልቃይት የተመለሰው ወደ ፌዴራል ነው። ራያ የተመለሰው ወደ ፌዴራል ነው። ፌዴራል ላይ ያለው ደግሞ የክልል ጭንቅላት ይዞ የተቀመጠ ኦህዴዳዊ አገዛዝ ነው። የመጨረሻ ከህወሓት የባሰ አማራ ጠል የሆነ አገዛዝ ነው።
የአማራን ጥቅም መንጠቅ የሚፈልግ አገዛዝ ነው ስልጣን ላይ የተቀመጠው። ስለዚህ ይህን አምኖ መቀበል ያስፈልጋል። አሁንም እነ ኢትዮ 360 እስክንድር ነጋን ከምግበይ ጋር ሲያወዳድሩ ነበር ማለት ነው። ጄኔራል ተፈራ እስክንድር ነጋን ትቶ ምግበይን እንደመረጠ አይነት ነገር የሚመስል ፕሮፓጋንዳ ሲነዙ ነበር። እንግዲህ አብረን እየሰራን ነው አላለም ጄኔራል ተፈራ። አሁንም ይሄን አስረግጦ መናገር ያስፈልጋል። ወደፊት አብረን እንሰራለን እናያለን። ይህን ሲል ግን እስክንድር ጋር አብሮ ለመስራት ብዙ ጥረት ተደርጎ ነበር እኮ። ጄኔራል ተፈራ እኮ ብዙ ጊዜውን እኮ ያባክነው ወደ ትግል ሜዳ ከገባ በኋላ በሽምግልና ነበር። ግን የለም ሲጀመር እስክንድር ወደ ትግል የገባው እኮ አማራዎች አብረው እንዳይሰሩ መሀል ላይ ቅርቃር ለመሆን ነው የገባው። አማራዎችን ለመበታተን ለመለያየት ወደ ትጥቅ ትግል የገባ ሰው ነው። አማራ አንድ እንዳይሆን ብሎ መነሻ መድረሻ የሚል ዘባተሎ ሀሳብ ተሸክሞ በአማራ ደም ኢትዮጵያ ትቅደም የሚል ማኒፌስቶ አንጠልጥሎ ወደ ትግል የገባ ሰው ነው እስክንድር ነጋ። ስለዚህ ብዙ ጥረት ተደርጎ ነበር፣ የሚሆን አይደለም። ከዛ ውጭ ግን እስክንድር ጋር አብሮ ለመስራት እኮ እስክንድር ትግል ሜዳ ላይ መገኘት አለበት። አለ እንዴ? አለ። የት አካባቢ ነው አሁን እስክንድር እየተንቀሳቀሰ ያለው? ንገሩን እስኪ ንገሩን። አሁን እኮ እስክንድር የድለላ ስራ እየሰራ ነው። የድለላ ስራ ባለፉት አስታውሳላችሁ። ዳውንት ላይ ቅንጭብት ስር ቁጭ ብለው ድንኳን ተዘርግቶ እነ ወርቅነህ ገበየሁና እነ ጌታ አስራደ እነ መከታው እና የመሳሰሉ ሲነጋገሩ እስክንድር ድርድሩ ላይ አልተገኘም። የቴክኒክ ኮሚቴ በሚል ስም ያንን ሸፍኖት እሱ አልተገኘም። አመሻሽ ነበር፣ ደላላ ነበር። በአውሮፓ ህብረት፣ በኢጋድ፣ በኤዩ እና በፋኖዎች መካከል አገናኝ ብሮከር ሆኖ ሲሰራ ነበረ። አሁን እስክንድር ነጋ ትጥቅ ትግል ላይ አለ እንዴ? ሜዳው ውስጥ ነው ያለው? አይመስለኝም። ይሄንን አጣሩ። ባለፈው አንድ መረጃ ወደ እናንተ አድርሻለሁ። እስክንድር አዲስ አበባ አካባቢ ታይቷል፣ አዲስ አበባ ነው ያለው የሚል መረጃ ደርሶናል። ከዚህ ባለፈም ወደ ውጭ ሀገር ሁሉ ወጥቶ በአሜሪካ በጀርመን ቆይቶ መመለሱን የደረሰ መረጃ ያመለክታል። እስክንድርን እንኳን አይደለም እና ሀብታሙ አያሌው ቀርቶ ፋኖቹ ራሱ ታዩት ዘመን አልፏቸዋል። እነ ጌታ አስራደ ጋር እነ ኮሎኔል ፈንታው ጋር ተገናኝቶ አያውቅም። በአካል ተገናኝቶ አያውቅም። በስልክ ነው የሚያገኙት። ስለዚህ በእኔ እምነት አሁን ላይ ሜዳው ላይ ያለ አይመስለኝም። እስክንድር ነጋ ውጭ ነው፣ በሪሞት ነው የአፋሕድን እየተቆጣጠረ ያለው። ስልክ ይደውላል፣ ወደ ፋኖዎቹ ጋር ስልክ ይደውላል። እህሳ አሁንም እኔ ሊቀመንበር መሆኔን ታምናላችሁ አይደል ብሎ ይጠይቃቸዋል። አዎ ይሉታል። ያበቃል፣ አለቀ። አይዋጋ ጦሩ መካከል እየተገኘ ሞራል ሲገነባ ታይቶ አይታወቅ። የት አለ? እነ ዘመነን ተመልከታቸው እስኪ፣ እነ መሬን ተመልከታቸው። ጦሩ መካከል እየሄዱ ስልጠና ላይ ሲገኙ ታያለ፣ ብዙ ነገር ሲያደርጉ ታያለ ማለት ነው። እንደዚህ አይነት እንቅስቃሴዎች እኮ ካቆመ ቆየ እኮ እስክንድር ነጋ ቆይቷል። ስለዚህ እኔ ትጥቅ ሜዳም ላይ ያለ አይመስለኝም። የማይወዳደሩ ነገሮችም ማወዳደርም ተገቢ አይመስለኝም። በተረፈ የወልቃይትን ጉዳይ ጠቅለል ስናደርገው የሰልፊሽነት ፖለቲካ መቆም መቻል አለበት። የሰልፊሽ የራስ ወዳድ ፖለቲካ መቆም መቻል አለበት። አማራ ለወልቃይት ሲታገል የነበረው የሆኑ ግለሰቦች በሰሊጥ ምርት እንዲንበሻበሹ አይደለም። እዛ መብቱን ተነጥቆ ማንነቱን ተነጥቆ መከራውን ሲበላ የነበረ ህዝብ ስለነበር ነው። ለሱ ነበር ሲሟገት የነበረው። ከዛ ወደ አማራ ሲመጣ ደግሞ ከአማራ ወልቃይት የሚጠቀመው ነገር እንዳለ ሁሉ አማራውም ደግሞ ከወልቃይት የሚጠብቀው ነገር አለ። እዛ ሄዶ የሰሊጥ እርሻ መሬት እየተከፋፈለ ይሰጠኛል የሚል የዋህ ምኞት ባይኖረውም ኮሪደር ይኖረኛል፣ ሀገራት ጋር የሚያገናኝ ድንበር ይኖረኛል የሚል ግምት ነበረ። ያንን አማራ ከወልቃይት የሚጠብቀውን ነገር እነ ኮሎኔል ደመቀ ዘውዱ ነጥቀውታል እና በፋኖ እና በእነሱ መካከል ግንኙነት እንዲኖር አይፈልጉም። እነሱ ከነ ብርሃኑ በቀለ ጋር መስራት ለነሱ ሀላል ነው። ከዛ ውጭ ግን ጄኔራል ተፈራ በንግግር ደረጃ ራሱ ስለ ወያኔ ካወራ ሐራም ነው። እንደዚህ አይነት የሰልፊሽ የጅል ፖለቲካ መቆም መቻል አለበት። ኮሎኔል ደመቀ ዘውዱ ከብልጽግና ጋር አብሮ ስለመስራት ሲያወራ ፖለቲካዊ ነው፣ አንደርስታንድ ልናደርገው ይገባል፣ ኬዝ አለው ምናምን ተብሎ ይሰበካል። ጄኔራል ተፈራ ደግሞ ከህወሓት ጋር ከኤርትራ ጋር ብሎ ሲናገር ግን ይሄ እንደ ፖለቲካዊ እንትን አይታይም፣ ኬዝ አለው ተብሎ አይታሰብም። አሁን ላይ እኮ የህልውና ትሬት ያጋጠመው ደመቀ ዘውዱ ሳይሆን ጄኔራል ተፈራ እኮ ነው።
ትናንትና ከድሮን ቦምብ ጥቃት ያመለጠው የአክስቱ ልጅ ሲገደል እሱ ቆስሎ የተረፈው እኮ ጄኔራል ተፈራ እንጂ ኮሎኔል ደመቀ አይደለም። አገዛዙ ሊያጠፋው ወታደር 24 ሰዓት የሚያዘምተው 24 ሰዓት የሚሰልለው እኮ ጄኔራል ተፈራ ነው። እና የአማራ ህዝብ የህልውና ትግል አንግቦ ወደ ትጥቅ ትግል የገባው ጄኔራል ተፈራ አስቦ አልሞ ምን ይሻላል ይህን አገዛዝ ለማስወገድ ምን ይሻላል ብሎ አስቦ የሚያመጣውን ውሳኔ መቀበል ግዴታ ነው። ቁጭ ብለህ ከሌጋ ስራ ልትለው አትችልም። ያንን እንበልካል እኛም በመርህ እየተጓዝን መሆን አለበት። አንተ ብልጽግና ጋር እየሰራህ ብልጽግና ጋር እየተሞዳሞድክ እሱ ገና ለገና ህወሓት ሲል ኤርትራ ሲል እየመጣ ልትደነፋ አትችልም። በተረፈ ወልቃይትም ጉዳይ ላይ ሙቹዋል መሆን መቻል አለበት። ሙቹዋል ቤኔፊት ካልሆነ ግን አንተ ከአማራ የምትጠብቀው ጥቅም አለ። ያ ጥቅም ደግሞ ምንድነው? ተከዜን ተሻግሮ የሆነ የጠላት ኃይል ሲመጣ አማራው መጥቶ እንዲሞትልህ ነው የምትፈልገው። ከዛ ውጭ ግን ሊሞትልህ የሚፈልገው አካል ዛሬ ገዳይ መጥቶ በየአካባቢው ሲያራውጠው ተተኳሽ ሲቸግረው እና እገዛ ሲያስፈልገው ዞር በል እያልክ ትግል ምክንያታዊ አይደለም እያልክ ፋኖ ማን ነው እያልክ አስፈላጊ ከሆነ አዘምትብሃለሁ መከላከያ ጋር ተንደርድሬ መጥቼ እመታሃለሁ እያልክ ተለመደው መልኩ ልትቀጥል አትችልም። ወያኔዎች ራሱ እኮ ህወሓቶች ራሱ መከላከያ ጋር እኮ አብረው ተሰልፈው መጥቶ ሊዘምቱ አልፈለጉም። አማራው ላይ ሊዘምቱ አልፈለጉም። የትናንትን ሂሳብ እናወራርድ ብለው አብይ አህመድ ጋብዟቸው ነበር። መከላከያ ጋር ቲዲኤፍ ተቀላቅሎ መጥቶ ጎጃምን የሚወድምበትን፣ ሸዋን የሚወድምበትን፣ ወሎን የሚወድምበትን እድል ፈጥሮላቸው ነበር። እርግጥ ነው አንዳንድ ኮሎኔሎች አዋጊዎች ተቀላቅለው አሁን አማራን እየወጉ ነው። እርግጥ ነው ህወሓት ለአማራ ወዳጅ ነው እያልኩ አይደለም። በደንብ ተተንትኖ ታውቆ ያደረ ጉዳይ ነው። የህወሓት አመለካከት የሚታወቅ ነው። ግን እነሱም ካላደረጉትን ኮሎኔል ደመቀ ዘውዱ እያደረገው መሆኑን ግን ማወቅ ያስፈልጋል። ህወሓቶች ሊያደርጉት ያልደፈሩትን እነ ጄኔራል ምግበይ ሊያደርጉት ያላሰቡትን ጉዳይ ኮሎኔል ደመቀ ሲናገረው ነበር፣ ሲያደርገው ነበር። በተረፈ ወልቃይት የአማራ ነው የሚለው ላይ ማንም ጥያቄ የለውም፣ ማንም ግርታ የለውም። እነ ጋሻው መርሻ እየጠራ መጣ ኩል እየመሰለ የሚል አይነት ፖስት ማጋራት ጀምረዋል። እየጠራ መጣ ጠርቷል እኮ ይሄ ከጠራ ቆይቷል። እየጠራ መጣ የሚሉት እነሱ ፍላጎታቸውን ሲያስተጋቡ እነሱ አገዛዙ ጋር ተጠልለው ሲበሉ እየጠራ እንደመጣ አልገባቸውም። እንደነሱ ሁሉ አንተን ፍላጎትን ማውጣት ስትጀምር፣ ስለ ራስህ ህልውና ማሰብ ስትጀምር፣ እንዴት ነው ህልውና ያላተርፍ የምችለው ብለህ ማሰብ ስትጀምርና ለጆራቸው ማይጥም ነገር መናገር ስትጀምር እየጠራ መጣ ኩል እየመሰለ የሚል ፖስት ያጋሩሃል። በተረፈ እስካሁን ድረስ በወልቃይት ጥቅም ላይ ከተረማመዱ ሰዎች ዋነኛው ኮሎኔል ደመቀ ዘውዱ ነው። የወልቃይትን ጥቅም የወልቃይትን ማንነት አሳልፈው ከሸጡ ሰዎች መካከል ኮሎኔል ደመቀ ዘውዱ፣ አሸተ ደምለው ተጠቃሽ ናቸው። እኔ አሸተ ደምለውንም ቪዲዮ አምጥቼ ላሰማችሁ ይችላሉ። ትናንት ምን እያለ ሲናገር እንደነበር ብልጽግና መድረክ ላይ ሲተፋው የነበረው ጥፋት ወልቃይትና ጎንደርን ለመነጠል ማቀዳቸውን የሚገልጽ ነው እያልኩ በዕለቱ ፕሮግራም ይዤ መጥቼ ነበረ። አሁንም ያ ነገር ተጠናክሮ ቀጥሏል። በተረፈ አንተ እየሞትክ እኔ ልዳን፣ አንተ እየተራብክ እኔ ልጥቅም፣ አንተ በሰላም እጦት እየታመስክ እኔ ምድር ላይ የሰላም አየር ይንፈስ፣ አንተ ስትመታ እኔ መጥቼ አላግዝህም፣ እኔ ስመታ ግን መተህ ልትሞትልኝ ይገባል የሚለው የሰልፊሽ ፖለቲካ ከዚህ በኋላ በአማራ ፖለቲካ ውስጥ ቦታ የለውም። ስለዚህ ጄኔራል ተፈራ መገምገማችሁን ትታችሁ ኮሎኔል ደመቀን ብትገመግሙ መልካም ነው ማለት ፈልጋለሁኝ። ጄኔራል ተፈራ ትጥቅ ሜዳ ላይ ያለ ሰው ነው፣ ትግል ላይ ያለ ሰው ነው። ስለዚህ ገምግሞ አቅዶ አስቦ ከወንድሞቹ ጋር ተመካክሮ የሚወስነው ውሳኔ ልትቀበል ይገባል፣ ቢመርህም ማለት ነው። እስካሁን ድረስ አንተ ብልጽግና ጋር ስትሞዳሞድ አልነበረ? በእኔ እምነት ከህወሓት በላይ ለአማራ ከረንትሊ ኃይለኛ ትሬት ይዞ የመጣው ኦህዴድ ነው። እየጨፈጨፈን ነው። ሙሉ ክልላችንን ወሮ ቀበሌ የለ ወረዳ የለ ተቆጣጥሮ ህዝባችንን እየጨፈጨፈ ነው። ባለፈው እንኳ ከ2-3 ቀን በፊት በኪንፋስ እና በሜጫ ወረዳ የተፈጸመውን ማስታወስ ይበቃል። የድሮን ጭፍጨፋው አሁንም ተጠናክሮ ቀጥሏል እና ከዚህ ኃይል ጋር እየተላላስክ
ከኔ ጋር ተሰለፍ ከኔ ጋር አትሰለፍ እያልክ የመናገር ሞራል የለህም ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።